እናው መሸፋፈኑ ብዙም የሚጠቅም አይደለም። ሁሉ ነገር የተገለጠ የሚታወቅ ስለሆነ በገንዘብ የሚሰሩ ሰዎች እንዳሉ ይታወቃል። ለምሳሌ አንዳንዱ ፓርቲ ሚዲያ አለው፣ አንዳንዱ ፓርቲ ገንዘብ አለው፣ አንዳንዱ ፓርቲ ገንዘብ የለውም ብሏል ፕሮፌሰር በየነ። ያ ገንዘብ ከየት ነው የሚመጣው? ሁላችሁም ተቃዋሚዎች ናቸው። አንዳንዱ ሀብታም ያደረገው እኛን እሺ መንግስት ስለሆን ያልተገባ ሀብት ወስደን ነው ብለን እናስብ። ተቃዋሚው ግን ከየት እያመጣ ነው ግማሹ ሀብታም ይሆናል? አሁን ተቃዋሚ ሆኖ አጓጉል ሀብታም ሆኖ ሕክምናም እንደዚሁ ነው። አንድ ሐኪም ኢትዮጵያ ውስጥ ሐኪም ተብሎ የምንከፍለውን ክፍያ ሌላ ቦታ እኛ በወር የምንከፍለውን በቀን ከዚያም ባነሰ ጊዜ በሰዓታት ውስጥ ሊያገኝ ይችላል። የደሞዝ ጉዳይ ኢትዮጵያ ውስጥ በሁሉም ተቋማት ችግር ነው። የእናንተም በቂ አይደለም። ሚዛናዊ መሆን የሚያስፈልገን ነገር የምናገኛትን ሀብት በደሞዝ ተከፋፍለን በልተን ምንም አይነት ልማት ምንም አይነት እድገት የሚባል ነገር ሳናመጣ እንቀጥል ወይስ እግር ተወርች የሚያስሉ ሰዎች እንዳሉ ማሰብ አለባችሁ። እንዳትከናወኑ፣ እንዳትሰሩ፣ እንዳይሳካላችሁ እንቅ አድርገው የሚይዟችሁ ሰዎች አሉ። ከየት? ከጎናችሁ፣ ካጠገባችሁ። ስራ ስታስቡ አንድ ይሄን ማሰብ አለባችሁ። ሁለተኛ ልክ ስራውን ስትጨርሱ ተመስጋኝ ተሸላሚ ነን ብላችሁ እንዳታስቡ። ልክ ስትጨርሱ እኔ ባልነግረው ኖሮ አሁን የሚሰራው ነበር እንደሱ። ቅድም እግርን ሲያስር የነበረው ሰው በሙሉ ካልቀማው ይልሃል። ድል ስለሆነ ከንቲቦች ድል የሚቀሙ ሰዎች፣ ስራ እንዳሰራ እግር የሚያስሩ ሰዎች እንዳሉ ካወቃችሁ፣ ከነቃችሁ፣ በእውቀት ከሄዳችሁበት ትሰራላችሁ። ግን ልሰራ እኮ ነበረ እንዴት አድርጌ እግሬን ያዘኝ ካልክ ትቆማለህ። አሁን እነሱ ችሎ ካቆሙ አንተም ስራ አትችልም ማለት ነው። አቁመውሃል። እነሱ ማቆም ስራቸው ነው። አልቆምም ብለህ ከሰራህ ስራ ትችላለህ፣ በልጣቸዋል ማለት ነው። ከበለጥካቸውና ከሰራህ በኋላ ግን ሲነጥቁህ ስራውን ስጣቸው። እነሱ መንጠቅ፣ አንተ መስራት ስለምትችል። የባሪያ አሳዳሪ ባሪያውን ቢገል የሚጠይቀው ህግ አልነበረም፣ ሰው ዕቃ ነበር። የመኖር መብት ያስፈልገዋል። የሰው ልጅ የመኖር መብቱ ሊገፈፍ አይገባም። ሰው ነፃነት ያስፈልገዋል። ለምሳሌ የፈለከውን ማመን፣ የፈለከውን መምረጥ፣ በፈለከው ስፍራ የመንቀሳቀስ የሚባሉ ነፃነት ያስፈልገዋል።